በአማራ ክልል ተጠናክሮ በቀጠለው ጦርነት ሚኒሊክ ህዝብ በላንጉቶር ዋሪ ሻለቃ ደሴ ዙሪያ ቀናቶችን ባስቆጠረ ተጋድሎ ታላቅ ድል ተጎናጸፉም። ሚኒሊክ ህዝብ በላንጉቶር ዋሪ ሻለቃ በደሴ ዙሪያ ወረዳ እያደረጉት ያለው ከባድ ተጋድሎ ዛሬ ታህሳስ ቀን 2018 ዓ.ም አራተኛ ቀኑን ያስቆጠረ ሲሆን ጠላት ከፍተኛ የሚባል ሰብአዊ ኪሳራ እያስተናገደ ተጋድሎውን በድል ታጅቦ አሁንም እንደቀጠለ ነው። ከህዳር 29 ቀን 2018 ዓመተ ምህረት በደሴ ዙሪያ ወረዳ ሞቴ ከተማና አስገዶ ላይ ከባድ ጉዳትና ኪሳራ የደረሰበት ሚኒሻና የደሴ ፖሊስ በድጋሚም ህዳር 30 ቀን 2018 ዓመተ ምህረት የመከላከያ ሰራዊት ሚኒሻና ፖሊስ ጥምር ዙፋን ጠባቂ ጦር በአራት አቅጣጫ ከደሴ ከተማ በአስገዶና ሞቴ በጉጉፍቶ አጥንት መስበሪያ በቆላ ገራዶ በጓሳ ሜዳ ከኩታበር በተንታ አጅባር በአራቱም አቅጣጫ ፋኖን ይዞታውንና ቀጠናውን አስለቅቃለሁ ብሎ የገባው ጠላት ባሰበው ልክ ሳይሆን በተቃራኒው በየጫካውና በየጉድጓዱ አስከሬኑ ወድቆም ከርሷል። በዚህም ጠላት ከባድ ሰብአዊ ኪሳራ የደረሰበት ሲሆን በየቦታው ወድቆ የቀረበትን አስከሬን ለማንሳትና ለማውጣት ሌላው ተጨማሪ ኃይል እያስገባ እዛው እንደገባ ሳይመለስ ይኸው ዛሬ ታህሳስ 2 ቀን 2018 ዓ.ም አራተኛ ቀኑንም አስቆጥሯል። በተያያዘ መረጃም የአማራ ፋኖ ብሔራዊ ኃይል ቴዎድሮስ የ206ኛ ኮር 14ኛ ክፍለ ጦር የበረኛው ጅበላ ሙተራ ሻለቃም የሰራዊት አባላት በዘራፊው የብልጽግና ሰራዊት ላይ ድልን ተቀዳጅተዋል። የአርሶ አደሩን ሰብል ለመዝረፍና የማህበረሰቡን ቤት ለመበርበር በጠዋት ከደብረ ማርቆስ ከተማ ተነስቶ ወደ ሊባኖስ ቀበሌ ያመራው የብልጽግና ወራሪ ሰራዊት ጀግኖቹ የበረኛው ጅበላ ሙተራ ሻለቃ ፋኖች አስቀድመው ደፍጣ ጥለው በመጠባበቅ ከጠዋቱ ጀምረው እስከ ምሽት ድረስ የቆየ ሰዓት ክንዳቸውን ሲያሳርፉበት ውለዋል። ሻለቃዋን በታትኛለው እያለ ተረቱን ሲነዛ የነበረው የብልጽግና ሰራዊት ከተጠና የከተማ ኦፕሬሽን እስከ መደበኛ የውጊያ ጥበብ የተካኑ ጀግኖቹ ጠላትን በልሳን አፈሙዝ ሲያናዘዙም ውለውም አምሽተዋል። ከደንባ እስከ ሊባኖስ ባካለለው ቀጠና በተደረገው ውጊያ ከፍተኛ መናበብ አስደናቂ የውጊያ ጥበብ የታየበት ከመሆኑም በላይ ምሽጎች ከመሰበራቸውም በላይ በርካታ ቁጥር ያለው ጡት ቆራጭ የምርኮኛው ጅላ ስራዎች ሆዳም አድማ ብቸና እንደ ቅጠልም ረግፎም ቀርቷል። በውጊያውም 3 ምሽግ የተሰበረ ሲሆን አንድ የአድማ ብቸና የሻለቃ አመራር ተደምስሷል። ከ37 በላይ የጠላት ኃይል ተደምስሷል። በአሁኑ ሰዓትም ጠላት መድፍም እያስወነጨፈም ይገኛል። አማራ ላይ ጆኖሳይድ ተፈጽሟል ሲልም ዶክተር በለጠ ሞላ ተናገሩ። ፋኖ ከህወሓትና ኤርትራ ጋር እንደሚሰራ መረጃ የለም፣ ከወያኔ በላይ ኃጢአት የሰራ ድርጅት የለም ዶክተር በለጠ ሞላ እንዲህ ሲልም ይናገራል። በጠቅላይ ሚኒስትር አብይ አህመድ ከ5 ዓመት በፊት በይፋ የተሾሙት የአብን ሊቀመንበር ዶክተር በለጠ ሞላ በትናንትናው ዕለት ከኤንቢሲ ቴሌቪዥን ጋር ሰፊ ቃለ መጠይቅም አድርገዋል። ህልውናው አጠራጣሪና ቀርቃር ውስጥ እንዳለ የሚነገርለት አብን በሊቀመንበሩ በኩል ስለ አማራ ክልል ግጭትም ተንፍሷል። የፓርቲው ሊቀመንበርና የሳይንስና ኢኖቬሽን ሚኒስተር ዶክተር በለጠ ሞላ ወያኔ ሲሉ የጠሩትን ህወሓትን አማራ ላይ ጆኖሳይድ ፈጽሟል ይላል። ፋኖ ከሻቢያና ከወያኔ ጋር እየሰራ ነው፣ ተሸንፈናል፣ መንግስት በአማራ ክልል የሰራው ስህተት አለ የሚሉና መሰል ጉዳዮችን በቃለ መጠይቁ ላይ አንስተዋል። የአማራ ክልል ቀዮች በተኩስ እየተናጡ ነው፣ ተማሪዎችም ከትምህርት ገበታ ርቀዋል የሚሉና መሰል ጦርነት እያስከተሏቸው ያሉትን ቀውሶች የዘረዘሩት ሚኒስተሩም በክልሉ ያለው ሁኔታ ከሚታሰበው በላይ አሳሳቢ ነው ብለዋል። ለውጡ ከመጣበት ጊዜ አንስቶ ክልሉ እንዲተራመስ ያልታወቀ አካል ሲሰራ ነበር ሲሉም ወቅሰዋል። ለአብነትም የሰኔ 15ቱን ክስተትም አንስተዋል። በዚህ ክስተትም ተነሳስተው ወደ ትጥቅ ትግሉ የገቡ መኖራቸውንም አንስተዋል። አሁን ላይ ህዝቡ ሁለንተናዊ ቀውስ ውስጥ ነው፣ ከዚህ በላይ መቀጠል አይችልም፣ ተፋላሚዎች ሌላ መፍትሄ መፈለግ አለባቸውም ብለዋል። በጠቅላይ ሚኒስትር አብይ አህመድ የተሾሙት የአብን ሊቀመንበር ዶክተር በለጠ ሞላም በዚህ ቃለ መጠይቃቸው ሌላ ያነሱትን ጉዳይ የፋኖ ኃይሎች ከህወሓትና ሻቢያ ጋር ጀምረውታል ስለተባለው ግንኙነትም ነው። በአሁኑ ወቅት የፋኖ ተዋጊዎች ከህወሓትም ሆነ ኤርትራ መንግስት ጋር እየሰሩ ስለመሆናቸው ከመረጃ ውጪ ማስረጃ ባይኖርም በለጠ ሞላ ግን በክልሉ ግጭት ሌሎች ኃይሎች እጃቸውን ማስገባታቸው የክልሉ ሁኔታ የሚፈታበትን ሁኔታ አወሳስቦታል ይላሉ። አንዳንድ የፋኖ አደረጃጀቶች ከሻቢያና ወያኔ ጋር እየሰሩ ነው፣ መረጃ አለን፣ ሁሉም ፋኖች አይደሉም፣ አንዳንዶቹ ግን እየሰሩ ነው፣
እነዚህ ኃይሎችም ጦርነቱ እንዲቋጭ አይፈልጉም። በዚህም የክልሉ ቀውስ ለመፍታት ውስብስብ አድርጎታል በማለትም አብራርተዋል። እንዲህ ያለ ነገር እንዲፈጠር የኛ ስህተትና ሽንፈት ነው ሲሉም ጣታቸውን ወደ ራሳቸውና ወደ መንግስት የጠቆሙት ሚኒስተሩ ተሸንፈናል፣ እንዲህ ያለ እድል መፈጠር አልነበረበትም። መንግስት በክልሉ እንዲህ ያሉ ነገሮች ከመከሰታቸው በፊትም ምልክቶች ሲታዩ በወደ ሰፊነት ተቀብሎ ሌላ ክፍተት እንዳይፈጠር መስራት ነበረበት ሲሉም በአሁኑ ወቅት ፋኖ ከወያኔና ሻዕቢያ ጋር እንዲሰራ ያስገደደው የመንግስት ስህተት እንደሆነም አምነዋል። ዶክተር በለጠ ሞላ ወያኔ ሲሉ የጠሩት የህወሓት ኃይል በአማራ ጄኖሳይድ ፈጽሟል ያሉትም ሲሆን ከዚህ ኃይል ጋር በአሁኑ ሰዓት መስራት ታሪካዊ ስህተት ነው ብለውታል። ደብረ ሲና ድረስ ሲገድልና ሲዘርፍ ጄኖሳይድ ከፈጸመ አካል ጋር መንግስት ቁጭ ብሎ ተደራድሯል። ኢትዮጵያ ውስጥ ከወያኔ በላይ ኃጢአት የፈጸመ ድርጅት የለም በማለትም ወንጅለዋል። አፋሕድ የተሰኘው የፋኖ ድርጅት መሪ የሆኑት አቶ እስክንድር ነጋም እንደ ዶክተር በለጠ ሞላ ሁሉ ከወያኔ ጋር መስራት ሞት ነው ሲሉም ወንጅለዋል። አቶ እስክንድር ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርም ሲሉም ለጀርመን ድምፅ ሬዲዮም ተናግረዋል። በተመሳሳይ ከኤርትራ መንግስት ጋር አላቸው ስለተባለው ግንኙነት ሲጠየቁም የኤርትራ መንግስት ከፋኖ ታጣቂዎች ጋር የመስራት ፍላጎት ያለው እንደማይመስላቸው ገልጸዋል። ሆኖም የሀገርን ጥቅም አሳልፎ እስካልሰጠ ድረስ እንደ አስፈላጊነቱ ከኤርትራ ብቻ ሳይሆን ከሌሎች የጎረቤት ሀገራት ጋርም አብሮ የመስራት ፍላጎት እንዳላቸውም አልሸሸጉም። የመንግስት ሹመኛ የሆኑት የአብን የአመራር ዶክተር በለጠ ሞላ ከወያኔ ጋር መስራት ሞት ነው ያሉ ሲሆን በተመሳሳይ የፋኖ አመራሩ እስክንድር ነጋም በፍጹም ከህወሓት ጋር አንሰራም ሲሉም አቋማቸውንም አሳውቀዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህ ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።